ዋና ዋና ዜናዎችን በማስደመጥ እንጀምራለን። ጎንደር አስከፊ መቅሰፍት እየደረሰባት ይገኛል። እጅግ አስጨናቂ የተፈጥሮ አደጋ ያስጨነቃት እንደሚገኝ ታወቀ። በሌላም ጋዜጠኛ ተክለ ሃይማኖት የእግረኛው ሚዲያ ባለቤት በቁጥጥር ስር ዋለ። ዝርዝሩን በስፋት ይዘንበታል። ወንድማማቾቹን አስታርቋቸው ማሚላና ክችሊ ተካረዋል። ሁለቱም እርስ በርስ ከዳር ዳር ሆነው እየተዛዛቱ ይገኛሉ። ይህ ጥንክር በስፋት እጃችን ላይ አለ። እኚህና ሌሎች መረጃዎችን በዛሬ ጥንክራችን በስፋት እናስደምጣችኋለን። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ሼር በማድረግ መረጃዎችን ማግኘት የምትችሉ ይሆናል። በቀጥታ ወደ ዝርዝር ጥንክራችን ስናምራ በጎንደር ያለውን መረጃ እናስደምጣቸው። ጎንደር ያልጠበቀችው ነገር የገጠማት ይመስላል። በጎንደር እጅግ አስከፊ የተባለ ዝናብ ዘንቧል። ንፋስና ዝናብ ቀላቅሎ በአንድነት የወረደባት ጎንደር ቤቶቿ ፈራርሰው በአካባቢ የሚኖሩት ነዋሪዎችም በሚያሳዝን ሁኔታ ቤታቸው ፈርሶ እነሱም እጅግ በሚያሳዝን መልኩ ዋጋ እየከፈሉ እንደሚገኙ ታውቋል። ኃይለኛ ንፋስ የቀላቀለው ዝናብ ቤቶችን ማመሰቃቀሉ ብቻም ሳይሆን እጅግ አደገኛ የተባለ ጎርፍን በመፍጠር ነዋሪውን ስጋት ውስጥ ጥሏል። የ44ቱ ታቦት መገኛ የብዙ ክርስቲያኖች ማረፊያ የሆነችው ጎንደር እንዲህ አይነት የተፈጥሮ አደጋ ሲገጥማት ይህ ለመጀመሪያ ጊዜ አይደለም። ቢሆንም የአሁኑ ግን እጅግ አስፈሪና ምናልባትም ያለንበትን ነገር ፈጣሪ በአስቸኳይ የማይምረን ከሆነ ነገ ከነገ ወዲያ የሚመጣው መቅሰፍት አደገኛ ነው ሲሉ በርካቶች ተናግረዋል። በሜትሮሎጂ ዘገባም ሐዋሳና በተለይ ደግሞ ጎንደር የተሰማው ይህ አስቸጋሪውና ድንገተኛ የሆነው ንፋስ የቀላቀለው ዝናብ በተከታታይነት ሊመጣ ስለሚችል ሕዝቡ ጥንቃቄ እንዲያደርግ የኮሚኒኬሽን ሚኒስትሮች በአስቸኳይ መረጃዎችን አቅርበዋል። በቀጣይ የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። በማህበራዊ ሚዲያ በተለይም በዩቲዩብ በርካታ ተከታዮችን ያፈራውና አነጋጋሪ ማህበራዊና ሃይማኖታዊ ጉዳዮችን በመዳሰስ የሚታወቀው የእግረኛው ሚዲያ መስራች ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ተሰምቷል። ሐምሌ 23 ቀን 2018 ዓመተ ምህረት 11 ሰዓት ከቀኑ አካባቢ በቁጥጥር ስር የዋለው ተክለ ሃይማኖት አዳነም የታሰረበት ህጋዊ ወይንም ግልጽ ምክንያት እስካሁን ከፖሊስም ሆነ ከቤተሰቦቹ በኩል የተሰጠ ማብራሪያ የለም። ሆኖም የእስሩ ምክንያት የሚገመተው በቅርቡ ከፊንቴክ ኢንቨስትመንት ጋር ተያይዞ በእስር ላይ የነበሩ አርቲስቶችን በእንግድነት ጋብዞ ባቀረበበት አነጋጋሪ መርሃ ግብር ምክንያት ሳይሆን እንዳልቀረ በብዙሃኖቹ ዘንድ ይገመታል። ጋዜጠኛ ተክለ ሃይማኖት አዳነ በእግረኛው ሚዲያ በኩል የብዙዎችን ብሶት፣ ወቅታዊ አጀንዳዎችና የህብረተሰብ ክፍሎችን ያልተሰሙ ድምጾችን ወደ አደባባይ በማውጣት በዲጂታል ሚዲያው ዘንድ ከፍተኛ ተከታይነትና ትኩረት ማትረፍ የቻለ የይዘት ፈጣሪ ነው። የእስሩን ሙሉ ምክንያትናም ተጨባጭ መረጃዎችን በተከታታይነት የምናቀርብላችሁ ቢሆንም የፊንቴክ ኢንቨስትመንት ብቻም ሳይሆን አንድ የመከላከያ ሰራዊት ነኝ ያለን አባል በማምጣት በስቱዲዮም አለባበሱንም እንዲሁም አኳኋኑን በሙሉ በቀጥታ በማስተላለፍ የሚገባና የማይገባውን ባለመለየት ትክክል ያለው ነገር በማቅረቡም በርካቶቹ እየወቀሱት ይገኛሉ። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የጋዜጠኛ ተክለ ሃይማኖት ጉዳይ እጅግ አሳሳቢ ነው። ምክንያቱም የሚዘግባቸው ዘገባዎች ከሚያገኝባቸው ገንዘቦች አንጻር ብቻ እንደሆነ እንጂ ሃይማኖታዊ ጉዳዮችም ሆኑ ፖለቲካዊ ጉዳዮች ወይንም ማህበረሰቡ ላይ ችግር ይፈጥራሉ ወይንስ አይፈጥሩም የሚል ትኩረት ሰጥቶበት እንደማይሰራ ከቅርብ በርካቶቹ ሲናገሩ ተደምጠዋል። ቢሆንም አሁን የታሰረበት ምክንያት እስካሁን እንዳልተረጋገጠ የታወቀ ሲሆን እንደደረሰንም መረጃውን በአስቸኳይ ለእናንተ የምናቀርብ ይሆናል። በሌላ ወንድማማቾቹን አስታርቋቸው። በኢትዮጵያ ሙዚቃ ዓለም ውስጥ የራሳቸውን አሻራ ለማሳረፍ እየሞከሩ ከሚገኙ ተወዳጅ አርቲስቶች መካከል ማሚላ ሉቃስና
ኪቺኒ ጎአ ይጠቀሳሉ። ሁለቱም ድምፃውያን በባህላዊም ሆነ በዘመናዊ ስራዎቻቸው የብዙዎችን ልብ ያሸነፉ የጥበብ ሰዎች ናቸው። ከሙዚቃው በላይ ደግሞ በችግርም ሆነ በደስታ ጊዜ የማይነጥል ጠንካራ የወንድማማችነት ፍቅርና ወዳጅነት ነበራቸው። ብዙ ክፉና ደግ ጊዜያትን አብረው ያሳለፉ እነዚህ ሁለት ወንድማማቾች ከቅርብ ዓመታት ወዲህ ግን ባልተጠበቀ ሁኔታ የከረረ ጸብ ውስጥ ገብተዋል። በየሚዲያው በኩል በሚሰጡት አስተያየት በወዳጅነታቸው መካከል የሆነ ንፋስ እንደገባ ሲናገሩ ተደምጧል። የሚያሳዝነው ደግሞ ከሰሞኑ የሁለቱ ሙዚቀኞች አለመግባባት ዳግም አገርሽቶ በይፋ ቃላት መወራወር ጀምረዋል። ማሚላና ኪቺኒ ለሀገራችን የሙዚቃ ኢንዱስትሪ በተለይም ለሲዳማና ለሐዋሳ ከተማ ያላቸው ቦታ ቀላል አይደለም። ከታላላቆቻቸው ድምፃውያን እንደ ሰብለ መዝሙር ቀጥሎ ሐዋሳ ቤሌማ በሚለው ድንቅ ስራቸው ሐዋሳን ያደመቁ የከተማዋ ሕያው ምልክቶች ናቸው። በተጨማሪም ከብርሃኑ ተዘራ ጋር የሰሩት ኤሌ ኤሌ አባ እና አዲስ አበባ የሚሉ ስራዎችም መላ ሀገሪቱን ያናወጡበት የጥበብ አርበኝነታቸው ምስክር ነው። መንገዳቸው ቢለያይም እንኳን በተናጠል ምርጥ ስራዎችን ሲያበረክቱ ቆይተዋል። ማሚላ እንደ ጊዜው የተሰኘ አልበሙን ሲያስረክበን፣ ኪቺኒ አልበሙን እያጠናቀቀ እንደሚገኝ ይታወቃል። ነገር ግን አሁን የሚወራወሩት ድንጋይ ማቆም አለባቸው። ይዘው የሚመጣው መዘዝ እጅግ ከባድ ነውና ቤተሰቦቻቸው እርስ በእርስ እንዳይናጠሉ፣ አድናቂዎቻቸውም ጎራ ለይተው እንዳይቧቀሱ፣ የሐዋሳ ህዝብ በሁለት ጸብ እንዳይከፋፈል ራሳቸውም ፊት ለፊት ሲገናኙ ያልተጠበቀ ሌላ አደጋ ከመፈጠሩ በፊት በአስቸኳይ እርቅ ማውረድ ይሻላል። ስለዚህ በሐዋሳ የምትገኙ ትልልቅ የአገር ሽማግሌዎች፣ የማሚላና ኪቺኒ ቤተሰቦች እንዲሁም በየሁለቱ ወዳጅ የሆናችሁ ሙዚቀኞች በመሃል ገብታችሁ ጉዳዩን ብትቋጩና ሴጣን ቢያፍር ደስ ይለናል። በዚህ አጋጣሚ አጀንዳ በማብዛት ሁለቱም ለማጋጨትና በሰው ቁስል ላይ ለማትረፍ አሰፍስፈው የሚጠባበቁት የዩቲዩብ ሸቃቾች ወረኞች ዝም ጭጭ ማለት አለባቸው። ተወዳጁ የሚዲያ ሰው ሰይፉ ፋንታውን አንተም በመሃል ገብተህ ይህን ነገር በእርቅ እንደምትቋጨው አንጠራጠርም። ማሚላና ኪቺኒን የመረቃቸው የወከላቸው የሐዋሳ ህዝብ በሙዚቃ ክህሎታቸው የማረካቸው መላው የኢትዮጵያ ህዝብ አታስከፉም። ጥፋቱ የማንም ይሁን የማን ሽማግሌዎቹ ለእርቅ ሲጠሯችሁ አክብራችሁ በቦታ ተገኙ። ዛሬ ታይተን ነገ ለማንታየው ለዚህ ዓለም ከንቱ ኑሮ ብላችሁ ቤተሰቦቻችሁና አድናቂዎቻችሁን አታስቀይሙ። ታርቃችሁ እንደበፊቱ ተጣምራችሁ በሌላ አዲስ ድንቅ ስራ አብራችሁን እንድንገናኝ ተስፋ አለን። ዘገባው የማለዳ መረጃ ነው። ውድና ክቡራን ቤተሰቦቻችን ሳይንሳዊ፣ ሀገራዊና ሃይማኖታዊ ትኩስ መረጃዎችን የምናቀርብበት ቻናላችንን ሰብስክራይብ ማድረጋችሁን እንዳይዘነጋ። በሌሎች መረጃዎች እንመለሳለን። ሰናይ ቆይታ ይሁንላችሁ።